ሰላም እንደምን ቆያችሁ? ዛሬ እንግዲህ በተከታታይ እያየን ያለነውን የመጨረሻ ክፍል የሆነውን የ2015 ዓ.ም የማኔጅመንት ኤግዚት ኤግዛም ጥያቄዎችን ለማየት እንሞክራለን። እንግዲህ በዋናነት እስካሁን ያየናቸው በሶስት ክፍሎችን ለማየት ሞክረናል። ዛሬ አራተኛ ክፍልና የመጨረሻ የሆነውን ክፍል ለማየት እንሞክራለን። እንግዲህ ኤግዚት ኤግዛም ስትፈተኑ በዋናነት የመጀመሪያ ላይ የሞዴል ትፈተናላችሁ። ከዛ በኋላ የዋናውን ፈተና ይኖራል። ሞዴሉን እንግዲህ የ2015 የነበረውን ሞዴል ከአሁን በፊት ሰርቼ አፕሎድ ስላደረኩት በሶስት ክፍል እሱን ማየት ትችላላችሁ። የኛው ደግሞ በዋናነት መጨረሻ ላይ ተማሪዎች የተፈተኑት የ2015 ኦሪጂናል የሆነው የማኔጅመንት ኤግዚት ኤግዛም ነው። ጥያቄዎቹ በዚህ መልክ ነበር የነበሩት። እንግዲህ በፒክቸር መልክ የነበሩትን ነው ወደ ፓወርፖይንት ቀይሬያቸው ሞር ዲስከስ ለማድረግ በሚያመች መልኩ ያዘጋጀኋቸው። ስለዚህ ዛሬ የመጨረሻ ክፍል ነው የኛው ፓርት። ስለዚህ ዛሬ በሚኖረን ቆይታ እንግዲህ ወደ 22 አካባቢ የሚደርሱ ጥያቄዎችን ለማየት እንሞክራለን። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮን ካያችሁ በኋላ ላይክ ማድረጋችሁን፣ ያልገባችሁ ፖይንት ካለ ኮሜንት ማድረጋችሁን፣ እንዲሁም ለምታውቋቸው ሼር እንድታደርጉ እጠይቃለሁኝ። ወደ ጥያቄዎቹ እንግባ። የሰባተኛው ጥያቄ ላይ ያቆምነው ነበረ። question number 70 as an entrepreneur you must identify the target customer for your products and which one of the following is not possibly your customer ነው የሚለው። ስለዚህ እንደ አንድ ኤንተርፕረነር you need to identify your target customer ነው። ያው የእናንተ ፕሮዳክት ሊጠቀሙ የሚችሉ ታርጌት የሆኑ ከስተመሮቻችሁን ማድረግ አለባችሁ፣ አይደንቲፋይ ማድረግ አለባችሁ ነው። አይደንቲፋይ በማድረግ ሂደት ውስጥ ለእናንተ ከስተመር ሊሆን የማይችለው ማን ነው የሚለው ነው። ለእናንተ ከስተመር ሊሆን የማይችለው ማን ነው ነው ጥያቄው። A, people who are buying from you now. B, people who you hope will buy from you in the future. C, people when stopped buying from you and ensured never return. And people who stopped buying from you but you are hope to get them back ነው የሚለን። ከነዚህ ውስጥ ከስተመር ያልሆነው ማንኛው ነው? ከነዚህ ውስጥ ከስተመር ያልሆነው ማንኛው ነው ስንል A, people who are buying from you now ላር ከስተመር ናቸው። እነዚህ አክቹዋል ከስተመር ተብለው ይጠራሉ። B, people you hope you will buy people you hope will buy from you in the future እነዚህ ደግሞ ወደፊት ይገዙናል ብለን የምናስባቸው ወይም ደግሞ ፖቴንሻል ከስተመር ተብሎ ይጠራሉ። ስለዚህ ከስተመር ካታጎሪ ውስጥ ይመደባሉ። ነገር ግን people who stopped ዊን የምትሏ የኤዲቲንግ ረነች። ኦኬ people who stopped buying from you አሁን ከኛ መግዛት ያቆሙ and ensured never return እና ደግሞ ምን እንደማይሉ ድጋሚ እንደማይገዙን ያረጋግጥናቸው ግን እነሱ የኛውን አይደሉም፣ ከስተመሮች አይደሉም። ዲን ስንመለከት people who stopped buying from you but you hope to get them back ማለት እንግዲህ ከኛውን ከረንቲን መግዛት አቆመው ሊሆን ይችላል። ነገር ግን ፖቴንሻሊ እነዛን መልሰን የኛ ደንበኞች የኛ ማድረግ የምንችል ከሆነ ከስተመር ካታጎሪ ውስጥ ይደረጋሉ ማለት ነው፣ ይመደባሉ ማለት ነው። በከስተመር ካታጎሪ ውስጥ ማን መድባቸው ኦፕሽን ሲ ላይ ያሉትን ነው ማለት ነው። the answer will be C ይሆናል ማለት ነው። the answer will be C ይሆናል። ኦኬ question number 71 which one of the following is not the role of states in a labor relation የአንድ ሀገረ መንግስት ሚና ያልሆነው በሌበር ሪሌሽን ውስጥ ሚና ያልሆነው ከነዚህ ውስጥ ማንኛው ነው የሚለን። A, bargains only for employee. B, promulgates labor law. C, establish wage board. D, all ይለናል። which one of the following is not the role of status in a labor relation ነው። በሌበር ሪሌሽን ውስጥ የስቴት ሮል ያልሆነው ማንኛው ነው የሚለን። the answer will be ይሆናል A ይሆናል ማለት ነው። A ይሆናል because state responsible የሚሆነው ወይ ደግሞ የስቴት ሮል ለኤምፕሎዩ ብቻ አለማ they need to balance በኤምፕሎየር እና ለኤምፕሎዩ በመካከል ያለውን እንግዲህ ባላንስ ለማድረግ ነው እንጂ ለሰራተኛው ብቻ የሚወግን አይደለም፣ ለቀጣሪው ብቻ የሚወግን አይደለም። ራዘር በቀጣሪውና በተቀጣሪው መካከል ባላንስን ክሬት ማድረግ ነው አላማው። እንግዲህ የስቴት ምን ያልሆነው የስቴት ሮል በሌበር ሪሌሽን ውስጥ ያልሆነው bargains only for employee የሚለው ኦፕሽናል ማለት ነው እንጂ ከዛ ውጭ ያለው ሌበር ሎችም ያውጃል፣ እሱ ሮል ነው። ያኛው የዌጅ ቦርዶችን ስታብሊሽ ያደርጋል። ሚኒመም ዌጆችን ሴት የማድረግ ነገሮች በብዛት የስቴት ሮል ናቸው። ዘን ቢና ሲ የሮል ናቸው። ኤ ግን በሌበር ሪሌሽን ውስጥ የስቴት ሮል ያልሆነው ነው ማለት ነው። the answer will be A ይሆናል ማለት ነው። ኦኬ question number 72 አሁን ወደ ቢዝነስ ሪሰርች እንመጣለን። መጀመሪያ ላይ ያለው ኢንተርፕረነርሺፕ ላይ ጥያቄ ነው። ሁለተኛ ላይ ያለው ከኤችአርኤም ጋር ተያይዞ ነው። እሷን about ቢዝነስ ሪሰርች ሜተድ ላይ ያለ ጥያቄ ነው። research conducted to address a specific business decision for a specific firms or organization is basic research, deductive research, applied research, inductive research.
ሪሰርችስ ኮንዳክትድ ቱ አድሬስ ስፔሲፊክ ቢዝነስ ዲሲሽን ነው የሚለን። አንድ ስፔሲፊክ የሆነ የቢዝነስ ዲሲሽንን አድሬስ ለማድረግ ሲባል ኮንዳክት የሚደረግን የሪሰርች አይነት ምን ተብሎ ይጠራል? ቤዚክ ሪሰርች፣ ዲዳክቲቭ ሪሰርች፣ አፕላይድ ሪሰርች፣ ኢንዳክቲቭ ሪሰርች ይላል። ዛንሰሩ ቢ ሲ አፕላይድ ሪሰርች ተብሎ ይጠራል። አፕላይድ ሪሰርች ተብሎ ይጠራል። ቤዚክ ሪሰርች ተብሎ የሚጠራው ፎር ኖሌጅ ሴክ ፕሪፔር የሚደረግ ነው። ሶ ኢሚዲየት የሆነ ወይ በጣም ፕራክቲካል የሆነ ፈጣን አይነት ፕራክቲካል ኢምፕሊኬሽን አይኖረውም። የሆነች ስፔሲፊክ የሆነች አይነት ቢዝነስ ዲሲሽንን አድሬስ ለማድረግ ሲባል ሜክ ላይደረግ ይችላል። ራዘር ኖሌጅ ጀነሬት ለማድረግ ሲባል ሜክ የሚደረግ ነገር ነው ቤዚክ ሪሰርች ብለን የምንጠራው። ዲዳክቲቭ ሪሰርች ብለን የምንጠራው ሃይፖቴሲስ ፎርሜት አድርገን ከዛ ሃይፖቴሲስ ላይ ተመርኩዘን ያን ሃይፖቴሲስ ከኛ ድርጅት አንጻር አይዘር አክሴፕት ኦር ሪጀክት የምናደርግበት ነው ዲዳክቲቭ ሪሰርች ብለን የምንጠራው። ኢንዳክቲቭ ሪሰርች ብለን የምንጠራው ደግሞ በብዛት ሃይፖቴሲሶችን ኦር ቲዎሪዎችን ዴቨሎፕ የምናደርግበት ከስሞል ተነስተን ወደ ጀነራል ወደ ናይት ነገር የምናደርግበት የሪሰርች ካታጎሪ ነው። ነገር ግን በአንድ የቢዝነስ ሴናሪዎች ውስጥ ያለ ስፔሲፊክ የሆነ የቢዝነስ ዲሲሽንን አድሬስ ለማድረግ ሲባል ኮንዳክት የሚደረግ የሪሰርችን አይነት አፕላይድ ሪሰርች ተብሎ ይጠራል ማለት ነው። አፕላይድ ሪሰርች ተብሎ ይጠራል። ኦኬ የኛው ስታቲስቲክስም ሰም ኤክስተንት ሪሰርችም ላይ ሁለቱም ጋር ያለ ጥያቄ ነው። ፋክትስ ኤንድ ፊገርስ ኮሌክትድ አናላይዝድ ኤንድ ሰመራይዝድ ፎር ዘ ፕሬዘንቴሽን ኤንድ ኢንተርፕሪቴሽንስ አር ዳታ ኤለመንት ፓራሜትር ኦብዘርቬሽን የሚለን ፋክት እና ፊገሮች ምን የተደረጉ ኮሌክት የተደረጉ አናላይዝ የተደረጉ እንዲሁም ሰመራይዝ የተደረጉ ፎር ዘ ፐርፐዝ ኦፍ ፕሬዘንቴሽን ኤንድ ኢንተርፕሪቴሽን ምን ተብሎ ይጠራሉ ስንል ዳታ ነው የሚባሉት፣ ኤለመንት ነው የሚባሉት፣ ፓራሜትር ነው ወይስ ኦብዘርቬሽን ስንል መልሱ ምን ይሆናል? ኤ ዳታ ይሆናል። መልሱ ዳታ ይሆናል። ቢኮዝ ዳታ ብለን የምንጠራው በቃ ሮ የሆነ አይነት ፋክት እና ፊገርን ያንን ዳታ ብለን እንጠራዋለን። ኤለመንት ብለን የምንጠራው እንግዲህ በአንድ ዳታ ውስጥ ያለ ሲንግል የሆነ አይነት ኤለመንት ኦር ሲንግል የሆነን ሰብሴት ነው ኤለመንት ብለን የምንጠራው። ፓራሜትር ብለን የምንጠራው ደግሞ ዳታችንን ሜጀር ልናደርግ የምንችልበት ኦር ያንን ኤለመንት ሜጀር የምናደርግበትን ቱል ነው ፓራሜትር ብለን የምንጠራው። ወይስ ኦብዘርቬሽን ብለን የምንጠራው እንግዲህ ዳታዎች ኮሌክት ሊደረግ ከሚችልባቸው አንዱ ኢንስትሩመንቶች ውስጥ ናቸው። ነገር ግን እንዳጠቃላይ ፋክቶቹና ፊገሮች ምን ተብሎ ይጠራሉ? ኮሌክት የተደረጉ አናላይዝ የተደረጉ ሰመራይዝ የተደረጉ ፋክቶችና ፊገሮች ምን ተብለው ይጠራሉ? ዳታስ ተብለው ይጠራሉ። እንግዲህ ከዳታ ወደ ኖሌጅ ከኖሌጅ ወደ ከዳታ ወደ ኢንፎርሜሽን ከኢንፎርሜሽን ወደ እያደገ ነው የሚሄደው። ያው በኔቸሩ እስከ ዊደም ድረስ ይደርሳል። ነገር ግን ገና ቤዝ ላይ ያለው ፋክትና ፊገርን ዳታ ተብሎ ይጠራል ማለት ዳታ ተብሎ ይጠራል። ኦኬ ናው ኬሽን ነምበር 74 ስለ ሊደርሺፕ ላይ ይመጣል። So, question number 74, autocratic styles of leadership could be appropriate when autocratic ተብሎ የሚጠራው ሊደርሺፕ ስታይል አይ አፕሮችን የሚከተለው በአንድ ቢዝነስ ሰሪያዎች ውስጥ ሁሉንም ውሳኔዎችን ራሱ ሊደሩ የሚወስነው የሊደርሺፕ ስታይል ነው። እንግዲህ አውቶክራቲክ ስታይል ተብሎ የሚጠራው አውቶክራቲክ ስታይል በቢዝነስ ዓለም ውስጥ ሁሉም ማለት ፎር ኤግዛምፕል በሊደርሺፕ ስታይል ውስጥ በጣም ይሄኛው ቤስት ነው፣ ይሄኛው በጣም ወርዝ ነው፣ ወይ ይሄኛው በጣም አያስፈልግም የሚባል አይነት የሊደርሺፕ ስታይል የሚባል የሊደርሺፕ አይነት የለም። ሁሉም ምን አላቸው? ስፔስ አላቸው። ሁሉም ቦታ አላቸው። ፎር ኤግዛምፕል አውቶክራቲክ ስታይል በጣም ጥሩ የሚሆንበት ሴናሪዮ አለ። ዲሞክራቲክ ስታይል በጣም ጥሩ የሚሆንበት አለ። ሌዘር በጣም ጥሩ የሚሆንበት ቦታ አለ። ትራንስፎርሜሽናል በጣም ጥሩ የሚሆንበት አለ። በተመሳሳይ መልኩ ደግሞ አውቶክራቲክ ጥሩ የማይሆንበት፣ ሌዘር ጥሩ የማይሆንበት፣ ዲሞክራቲክ ተብሎ የሚጠራው የሊደርሺፕ ስታይል ቤስት የማይሆንበት ሴናሪዮ አለ ማለት ነው። አፕሮፕሪየት የማይሆንበት አይነት ሴናሪዮ አለ። ስለዚህ there is no best way of ተብሎ ይጠራል። ራዘር የኮንቲንጀንሲ ሲቹዌሽናል ቲዮሪዎች ዴቨሎፕ እየተደረጉ የመጡት እያንዳንዱ የሊደርሺፕ ስታይል በተለያየ ኮንቴክስት አፕላይ የሚደረግበት ሴናሪዮ ፍሬምወርክ ስላለ ነው ማለት ነው። ሶ አሁን ወደ ጥያቄው ስንመጣ አውቶክራቲክ ስታይል ኦፍ ሊደርሺፕ አፕሮፕሪየት የሚሆነው መቼ ነው? ኤ ቲም ኢዝ ሃይሊ ሞቲቬትድ ኤንድ ስኪል ቲማችን በጣም ሞቲቬትድ ሲሆንና ስኪልድ ሲሆኑ ይለናል። ሶ ይሄ መልስ አይሆንም። ራዘር ሜቢ ሌዘር ፌር ኦር ዲሞክራቲክ ሊደርሺፕ ስታይል ላይ የሚያገለግል አይነት ማለት አፕሮፕሪየት የሚሆንበት አይነት ሴናሪዮ ነው። ሶ ቲሙ ሃይሊ ሞቲቬትድ ከሆነ ስፔሻሊ ቲሞች በጣም ሃይሊ ስኪልድ ከሆኑ ቤስት ዌይ ቱ ሊድ ዘም ኢዝ ሌዘር ፌር ይሆናል ማለት ነው። ኤንድ ቢ ሊደርስ ቫሊዩ ግሩፕ ዲስከሽን ኤንድ ኢንፑትስ ፍሮም ቲም ሜምበር ነው የሚለን። ሊደሩ ግሩፕ ዲስከሽንን ቫሊዩ የሚያደርግ ከሆነ ወይም ደግሞ ትልቅ ቦታ የሚሰጥ ከሆነ ወይም ደግሞ ከቲም ሜምበሮች የሚመጣን ኢንፑቶችን ኮንሲደር የሚያደርግ አይነት ከሆነ በዚህ ጊዜ አውቶክራቲክ ስታይል ኦፍ ሊደርሺፕ ሪኮመንድ አይደረግም። ራዘር ዲሞክራቲክ ስታይል ሊሆን ይችላል ማለት ነው። አንድ ሲ ሊደርስ ኢንካሬጅ ቲም ሜምበርስ ቱ ፋንክሽን ኢንዲፔንደንትሊ ይህም አይሆንም በተመሳሳይ መልኩ። ምክንያቱም
በአውቶክራቲክ ሊደርሺፕ ስታይል ብለን የምንጠራው ስታይል አይነት በቃ እያንዳንዱን ውሳኔ የሚወስነው ሊደሩ ነው የሚወስነው። ሊደሩ እያንዳንዱን ውሳኔ የሚወስንበት አንደኛው ምክንያት ምንድነው ስንል በስሩ ባሉት ሰዎች ምን ስለሚያደርገው እምነት ስለማይኖር ማለት ነው። ኢንዲፐንደንት እንዲሆኑ እንደሆኑ ስለማያምናቸው ነው። ሶ ኢንካሬጅ አያደርግም ነው ኢንካሬጅ አያደርግም። ሶ የአውቶክራቲክ ስታይል በቲም ሜምበሮቻችን ኢንዲፐንደንትሊ አክት እንዲያደርጉ ፋንክሽን እንዲያደርጉ ከፈለግን አውቶክራቲክ ስታይል ጥሩ አይነት የሊደርሺፕ ስታይል አለም። ሶ ዘ አንሰር ዊል ቢ ዲ ይሆናል። ዘ ሊደር ሃዝ አርጀንት ኢሹ ቱ አኮምፕሊሽ ነው። በፍጥነት የሚያልቅ ቶሎ እንዲያልቅ የምንፈልገው ኤሌመንት ካለ የዛኔ አውቶክራቲክ ስታይልን ሪኮመንድ ይደረጋል። አውቶክራቲክ ስታይል ብለን የምንጠራው በቃ ይሄ ለነገ የሚደርስ ነው፣ ስለዚህ ቶሎ ሰርታችሁ አንጡ ምናምን ሲበል በጣም አርጀንት የሆነ ኢሹ ነው። ያን አርጀንት ኢሹ አኮምፕሊሽ ለማድረግ ሲባል የአውቶክራቲክ ሊደርሺፕ ስታይል ምን የሚሆንበታል? አፕሮፕሪየት ይሆናል። አፕሮፕሪየት ይሆናል። ይሄ ብቻ አይደለም አክቹዋሊ የአውቶክራቲክ ስታይል ኦፍ ሊደርሺፕ አፕሮፕሪየት የሚሆንበት ፎር ኤግዛምፕል ኢቭን ያለን የስኪል ሌበር አይነቶች አሁን የስኪል ሌበሮች በጣም ሎው ስኪል ሌበሮች ሲሆኑ አውቶክራቲክ ስታይል ቤተር ይሆናል። ሎው ስኪል ሌበሮች ሲሆኑ ለዛ ነው በብዛት አሁን ኮንስትራክሽን ላይ ምናምን ላይ በብዛት ሪኮመንድ የሚደረግ የሊደርሺፕ ስታይል አውቶክራቲክ ስታይል ኦፍ ሊደርሺፕ ነው። አውቶክራቲክ ስታይል ኦፍ ሊደርሺፕ ሪኮመንድ ይደረጋል። ሶ ከነዚህ ኦፕሽኖች ውስጥ ለአውቶክራቲክ ስታይል ኦፍ ሊደርሺፕ አፕሮፕሪየት የሚሆነው ቾይስ ዲ ይሆናል ማለት ቾይስ ዲ ይሆናል። ኦኬ question number 75 ስለ ኦፕሬሽናል ሪሰርች ኦር which of the following is not true about operational research ስለ ኦፕሬሽናል ሪሰርች ወይ ደግሞ ማኔጅመንት ሳይንስ ተብሎ ይጠራል። ስለዛ ምን ያልሆነው ትሩ ያልሆነው ወይ ደግሞ ፎልስ የሆነው ማንኛውን ይላል። ኤ ዩዝ ኮምፒውተር ፕሮግራምስ ይለናል። ይሄ ትሩ ነው because operational research or mathematical ብለን የምንጠራቸው የተለያየ የኮምፒውተር ፕሮግራሞችን የተለያየ አይነት ሞዴሎችን ኮንዳክት ለማድረግ ሲል ይጠቀማቸዋል። ሳይንቲፊክ ዩናይት ሜተድ ነው ሲጠራ ራሱ ምንድነው ብያቸዋለሁ። ማኔጅመንት ሳይንስ ተብሎ ነው የሚጠራው። ማኔጅመንት ሳይንስ ተብሎ የሚጠራው ማኔጅመንት ዛናርጥ እንደነ ሳይንስ ብለን ዲፋይን እንድናደርግ ከሚያደርጉት ዲሲፕሊኖች አንዱ የኦፕሬሽን ሪሰርች ነው። ምክንያቱም በኦፕሬሽን ሪሰርች ውስጥ ያሉ ሞዴሎች በጣም ሳይንቲፊክ ዩናይት ከመሆናቸው የተነሳ ማኔጅመንት እንደ ሳይንስ ኮንሲደር እንዲደረግ ከሚያደርጉት ዲሲፕሊኖች አንዱ እሱ ነው ማለት ነው። ሌላኛው ኦፕሬሽን ሪሰርች መልቲዲሲፕሊናሪ ነው። በውስጡ በጣም ብዙ ዲሲፕሊኖችን የያዘ ነው። ኦፕሬሽን ሪሰርች ከማቴማቲክስ ከተለያየ ዲሲፕሊን ከተለያየ ኤሪያዎች ላይ ምን የተደረገው ኮምፓይል ተደርጎ ያለ ዲሲፕሊን ነው። ስለዚህ ስለ ኦፕሬሽን ሪሰርች ፎልስ የሆነው ነው የሚለን። ዲ ስንመለከት ኢንቱዊቲቭ ነው የሚለን። ከፊሊንግ ጋር የተያያዘ ነገር ነው። ኦፕሬሽን ሪሰርች ኢዝ ኖት አባውት ኢንቱዊሽን ኢዝ አባውት ሞር ኦፍ ሳይንቲፊክ ዩናይት ሜተድ ነው። ሳይንቲፊክ ዩናይት ሜተድ ነው። እያንዳንዷን ነገር ሳይንቲፊክ በሆነ አይነት ሜተድስ እና ሞዴልስ ነው ዲስክራይብ የሚያደርገው እንጂ ኢንቱዊቲቭሊ ኦር በኢንቱዊሽን አይደለም ማለት ነው። ስለዚህ ስለ ኦፕሬሽን ሪሰርች ፎልስ የሆነው ወይ ደግሞ ስለ ኦፕሬሽን ሪሰርች ትሩ ያልሆነው ዲ ኢንቱዊቲቭ የሚለው ነው ማለት ነው። ኦኬ question number 76 which one is false about the correlation coefficient ወደ statistics for management chapter 2 statistics for management 2 መጨረሻው ቻፕተር ላይ ያለ ስለ correlation coefficient false የሆነው maybe ሪሰርች ላይ ተመራችሁ ሊሆን ይችላል። A the values of correlation coefficient are always between -1 and +1 ትሩ ነው። የኮሬሌሽን ኮኤፊሽንት ከኔጌቲቭ1 እና እስከ +1 ድረስ ምን ያደረገ ነው? ሬንጅ ያደረገ ነው። B it measures the strength of the linear associations of between two variables x and y የሚባሉ ቫሪያብሎች ቢኖሩ በx and y ቫሪያብል መካከል ያለውን ዲግሪ ኦፍ አሶሲዬሽን ምን የምናደርግበት ሜዥር የምናደርግበት strength of their association ሜዥር የምናደርግበት ነው። this one is also true. C the values of correlation coefficient close to 0 indicates an average relation የሚለን ወደ 0 የቀረበ የኮሬሌሽን ኮኤፊሽንት ማለት አቨሬጅ ዩናይት ሪሌሽን ያላቸው ይለናል። ይሄ ፎልስ ነው። whereas ዲን ስንመለከት a value of 1 indicates strong correlation between variables የሚለን ወይ ደግሞ ወደ አንድ አካባቢ የሚጠጋ የኮሬሌሽን ኮኤፊሽንት አር ኮኤፊሽንቷ ያቺ ፒርሰን አር ብለን የምንጠራት ካልኩሌሽን ፎርም ፒርሰን አር ብለን የምንጠራት ቫልዩ አንድ ከመጣ ወደ አንድ ኢንዲኬት የሚያደርግ ከሆነ ያ ስትሮንግ ዩናይት ኮሬሌሽን እንዳላቸው ያሳያል። ሶ ዲ ትሩ ነው ማለት ነው። ዲ ትሩ ነው። ፎር ኤግዛምፕል ኤክስ ኤንድ ዋይ ብንኖር በኤክስ ኤንድ ዋይ መካከል ያለው አር ካልኩሌት አድርገን የምናገኛት ውጤት አንድ ከሆነች በሁለቱ ቫሪያብሎች መካከል ስትሮንግ ዩናይት ሪሌሽንሺፕ እንዳለ ነው የሚያሳየው። ወደ ዜሮ ከሆነ ደግሞ በሁለቱ መካከል ኦልሞስት ምንም አይነት ሪሌሽንሺፕ የላቸውም ወደሚባል ደረጃ ነው የሚደርሰው እንጂ አቨሬጅ ዩናይት ሪሌሽን አላቸው ተብሎ አይጠራም። አቨሬጅ ሪሌሽን አላቸው ብለን የምንጠራው ኦልሞስት የአር ኮኤፊሽንት 0.5 0.4 0.6 አካባቢ ሲሆን አቨሬጅ ኤሪያ ላይ ሲሆን ነው እንጂ ወደ ዜሮ በጣም አፕሮች የሚያደርግ ከሆነ ወደ ዜሮ በጣም የሚቀርብ ከሆነ በቫሪያብሎች መካከል ሪሌሽንሺፕ የለም የሚለው ነው የሚያሳየው ማለት ነው። ስለዚህ ፎልስ የሆነው ስለሚል መልሱ ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። መልሱ ሲ ይሆናል።
ስለ ኮሬሌሽን ኮኤፊሽንት አይ ቲንክ ሞዴሉም ላይ መጥቶ ነበር ይመስለኛል። ያው አንዳንድ ጥያቄዎች በተለያየ አይነት መንገድ ሊመጡ ይችላሉ። እዛኛው ላይ አክቹዋሊ በካልኩሌሽን መልክ ነው የመጣው እና ከኢንተርፕሬቴሽን ጋር ተያይዞ የመጡ ኮንሰርኖች አሉ። ሞዴል ጥያቄው ላይ ስላለ እሱን ሞዴል ጥያቄ ነው መለስ ብላችሁ ማየት ትችላላችሁ። ኦኬ አሁን ደግሞ ወደ ኢንትሮዳክሽን ቱ ማኔጅመንት መጣና የመጨረሻው ቻፕተር ላይ ስለ ኮንትሮሊንግ እናያለን። ስለ ኮንትሮሊንግ which one of the following are the three basic types of control? የታይፕ ኦፍ ኮንትሮል ያው ኮንትሮል በሶስት ይከፈላል። ሶ በሶስት ሲከፈል ምን ተብሎ የሚከፈለው ነው? ምን ተብሎ ይከፈላል? ኤ ፊድ ፎርዋርድ ኢን ፕሮሰስ ዲያግኖስቲክ፣ ቢ ፕሪቨንሽን ፊድባክ ፊድ ፎርዋርድ፣ ሲ ፕሪቨንሽን ዲያግኖስቲክ ኤንድ ቴራፓቲክ፣ ዲ ፊድ ፎርዋርድ ኮንክሬት ኤንድ ፊድባክ ይለናል። አይ ቲንክ ሲምፕል ነው። ዛንሰር ውድ ቢ ዲ ይሆናል። ፊድ ፎርዋርድ ኮንክሬት ኤንድ ፊድባክ ተብሎ የሚጠራው ፊድ ፎርዋርድ ፕሪቨንሽን ነው። ኮንክሬት ኦንጎይንግ የሆነ ነው። ፊድባክ ብለን የምንጠራው ደግሞ እንግዲህ አፍተር ኢምፕሊሜንቴሽን ያለን ኮንትሮሊንግ ሂደትን ፊድባክ ተብሎ ይጠራል። ሶ ዛንሰር ውድ ቢ ዲ ይሆናል። አንዳንድ ጥያቄዎች በጣም ሲምፕል ናቸው። በዚህ መልኩ መመለስ ትችላላችሁ። ሌላኛው ይህም ከኢንትሮዳክሽን ቱ ማኔጅመንት ቻፕተር ላይ ያለ ጥያቄ ነው። the statement that justifies the primary purpose of an organization and why the organization exists is ቻፕተር ስላችሁ ፕላኒንግ የሚባል ቻፕተር ላይ ያለ ጥያቄ ነው። so the statement that justifies the primary purpose of organization and why the organization exists is a strategic plan, b mission, c operation plan, d vision ይላል። መልሱ ሲምፕል ነው። አንድ ኦርጋናይዜሽን why the organization exists ስንል ወይም የአንድ ድርጅት ፕራይሜሪ የሆነው ፐርፐዝ ስቴትመንት ኦፍ ኤግዚስተንስ ተብሎ ይጠራል። ወይም ደግሞ በቃ ለምንድን ኤግዚስት ያደረገው ሲባል አይ ኤግዚስት ያደረኩትማ ብሎ የሚመልሰው ስቴትመንት ይኖራል። ያንን ስቴትመንት ምን ብለን እንጠራዋለን ስንል ስትራቴጂክ ፕላን፣ ሚሽን፣ ኦፕሬሽናል ፕላን ኤንድ ቪዥን ይላል። ዛንትሮል ቢ ሚሽን ይሆናል። ተልእኮ ተብሎ የሚጠራው ተልእኳችን ይላል። ተልእኳችን ማለት የድርጅቱ ፕራይሜሪ ፐርፐዝ ድርጅቱ ሊያሳካው የሚፈልገው ነገር በቃ ድርጅቱ የተቋቋመበት ዋናውን ዓላማ ሚሽን ብለን እንጠራዋለን። ስትራቴጂክ ብለን የምንጠራው እንግዲህ ፕላን ነው። ስትራቴጂክ ፕላን ብለን የምንጠራው ፊቸር ኮርስ ኦፍ አክሽን ላይ ያሉ ጎሎችን አቴን ለማድረግ ሲባል ኢቨን የድርጅቱን ሚሽን አቺቭ ለማድረግ ሲባል የምንቀርጸው ነገር ነው። ስትራቴጂክ ብለን የምንጠራው ኮርስ ኦፍ አክሽን ነው። ኦፕሬሽናል ፕላን በስትራቴጂክ ፕላን ውስጥ ያሉ ተርሞች ናቸው። ሌላኛው ቪዥን ብለን የምንጠራው ደግሞ ራዕይ ነው። እሱም ስለ ቪዥንም የመጣ ጥያቄ ነበረ። ኢንስፓይሪንግ ድሪም የሆነ ስለ ድርጅት አስፓየር የምናደርገው ነገር የሚል ጥያቄ ይዚው ጥያቄ ያለው ኦልሞስት ከዚህ ጋር ነው የሚቀራረብ። አይ ቲንክ ፓርት 2 ላይ ኦር ፓርት 1 ላይ አይተነዋል። እሱ መለስ ብላችሁ ማየት ትችላላችሁ። ስለ ቪዥን እዛ ላይ በደንብ ማየት ትችላላችሁ። ሶ ይሄን ይመስላል። ለዚህ ጥያቄም መልሱ የሚሆነው ግን ቢ ሚሽን ኦፍ ኦርጋናይዜሽን የሚለው ነው ማለት ነው። ኦኬ now we come to the strategic management part or ጥያቄውን እናንብበው። identify the incorrect statement about strategy evaluation። strategy evaluation incorrect የሆነ ስቴትመንት ማንኛው ነው? correct የሆነ ስቴትመንት A they are not necessary for strategic changes፣ B alter the management about the potential problems፣ C is vital to an organization well-being፣ D helps to correct erroneous strategic decision ነው የሚለው። so the answer will be A ይሆናል ማለት ነው። መልሱ A ነው የሚሆነው። እንግዲህ ኢንኮሬክት የሆነው ነው የሚለን ስለ ስትራቴጂክ ኢቫሉዌሽን ኢንኮሬክት የሆነው ወይም ደግሞ ትክክል ያልሆነው የሚለን ሶ ኖት ነሰሰሪ ፎር ስትራቴጂክ ቼንጅ የሚለው ኢንኮሬክት ነው። ምክንያቱም ስትራቴጂ ኢቫሉዌሽን ኮንዳክት ከተደረገ በኋላ ስትራቴጂክ ቼንጆችን ኮንዳክት ማድረግ ስንፈልግ ለእነሱ በጣም ነሰሰሪ ነው እንጂ ነሰሰሪ አይደለም የሚለው ስቴትመንት መልስ አይሆንም ማለት ነው። ስለዚህ ኤ ነው ማለት ነው። ያኛው የአልተርስ ማኔጅመንት አባውት ዘ ፖቴንሻል ፕሮብለም የሚለው ኮሬክት ስቴትመንት ነው ለስትራቴጂክ ኢቫሉዌሽን ምክንያቱም እንግዲህ ያሉ ፕሮብለሞችን ስለሚያደርግ አልተር ስለሚያሳውቅ። ለያኛው ለአንድ ኦርጋናይዜሽናል ዌል ቢንግ ቫይታል ነው የሚለው እሱም ኮሬክት ነው። ያኛው ኤረነስ የሆኑ ማለት ስህተት ያለባቸው ስትራቴጂክ ዲሲሽኖች ካሉ እነሱን ኮሬክት ለማድረግ ያግዘናል የሚለው እሱ በተመሳሳይ መልኩ ኮሬክት ነው። ስለዚህ ከእነዚህ ስቴትመንቶች ውስጥ ኢንኮሬክት የሆነው ስቴትመንት ቾይዝ ኤ ላይ ያለው ነው ማለት ነው። ኦኬ አሁን ወደ ፕሮጀክት ማኔጅመንት እንመጣለን። which of the following is true about project ideas? ስለ ፕሮጀክት አይዲያ ትሩ የሆነው ማንኛው ነው ይለናል። ስለ ፕሮጀክት አይዲያ ትሩ የሆነው ማንኛው ነው ይለናል። every project starts with idea and this idea considered as an investment opportunity። እያንዳንዱ ፕሮጀክት የሚጀምረው በአይዲያ ነው እና እነዚህ አይዲያዎች ሜቢ እንደ አንድ ኢንቨስትመንት ኦፖርቹኒቲ ኮንሲደር ይደረጋሉ ይለናል። ሶ እንግዲህ ኮንሲደር ይደረጋሉ ነው ፊዚቢሊቲ አሰስመንት ይሰራላቸው እና የሚያዋጡ ከሆነ እንደ ኦፖርቹኒቲ ኮንሲደር ይደረጋሉ፣ ካልሆነ ያው ሌሎች አይነት አይዲያዎችን
እንወስዳለን። ስለዚህ እያንዳንዱ ፕሮጀክት በአይዲያ ይጀምራል። እነዚህ አይዲያዎች ለአንድ ኢንቨስትመንት ኦፖርቹኒቲ ኮንሲደር ይደረጋሉ። ሶ ኢትስ ትሩ ነው ማለት ነው። ይሄኛው ትሩ ነው። ኤ ትሩ ነው። ቢን እንመልከት ደግሞ ቢ ፕሮጀክት አይዲያ ስቴጅ ዘ ፈርስት ስቴጅ ኦፍ ዘ ፕሮጀክት ሳይክል ይላል። እንግዲህ የፕሮጀክት አይዲያ ስቴጅ የመጀመሪያው ስቴጅ ነው በፕሮጀክት ሳይክል ውስጥ። ይህም በተመሳሳይ መልኩ ትሩ ነው። ቢ ሲን ስንመለከት ዘ አይዲያ አባውት ዘ ፕሮጀክት ኩድ አራይዝ ፍሮም ቫራይቲ ኦፍ ሶርስ ነው የሚለን። የፕሮጀክት አይዲያ ከተለያዩ ሶርሶች አራይዝ ያደርጋል። ይህም በተመሳሳይ መልኩ ትሩ ነው። ሶ ትሩ አባውት ዘ ፕሮጀክት አይዲያ ስለሚል መልሱ ምን ይሆናል ማለት ነው? ኦል ይሆናል ማለት ነው። ምክንያቱም ሁሉም ስቴትመንቶች ምን ስለሆኑ ትሩ ስለሆኑ ማለት ነው። ትሩ ስለሆኑ ኦኬ ናው ከም ቱ ኦፕሬሽንስ ማኔጅመንት። ወደ ኦፕሬሽን ማኔጅመንት እንመጣና ደግሞ ስለ ሎኬሽን ዲሲሽን እንመለከታለን። which one of the following is not the strategic implications of location decisions ነው የሚለው። ሎኬሽንን ዲሳይድ ስናደርግ ኮንሲደር የማናደርገው ፋክተር ሊሆን ይችላል፣ ኦር በዛው ማየትም ይችላል። ወይ ደግሞ የሎኬሽን ዲሲሽን ስትራቴጂክ ኢምፕሊኬሽን ያልሆኑ ከነዚህ ውስጥ ማንኛው ነው? ሬቨኒው፣ ክላስተሪንግ፣ ኦፕሬሽናል ኤክስፔንስ፣ ኢኖቬሽን ኤንድ ክሬቲቪቲ ይላል። ሁለቱን ማለት ሁለቱ በቃ ደፍኔትሊ መልስ እንደሆኑ ይታወቃሉ። ያ ማለት መልስ እንደሆኑ ስላችሁ በሎኬሽን ዲሳይድ ስናደርግ ሬቨኒው ኮንሲደር እናደርጋለን። ምክንያቱም መቼስ የምንመርጠው ቦታ ጥሩ የሆነ ገቢ ሊያስገኝልን የሚችል መሆን ይጠበቅበታል ሬቨኒው። ሌላኛው ደግሞ ኦፕሬሽናል ኤክስፔንስ ነው። እዛ ቦታ ላይ አንድ ፕሮጀክታችሁን ወይም እዛ ቦታ ላይ ድርጅታችሁን ብትከፍቱ አንድን አይተም ፕሮዲውስ ለማድረግ የምታወጡትን ወጪንም ኮንሲደር ታደርጋላችሁ፣ ኦፕሬቲንግ ኤክስፔንስ። ከዛ በመቀጠል ግን አሁን ቢና ዲ ላይ ነው መልስ የሚሉት ማለት ነው። ቢና ዲ ላይ ነው መልስ የሚሉት። ሶ ቢን ስንመለከተው ቢን በተመሳሳይ መልኩ ልክ እንደ ረቭ እና እንደ ኦፕሬቲንግ ኤክስፔንስ ኮንሲደር የምናደርገው ፋክተር ነው። ሶ መልሱ የሚሆነው ኢኖቬሽን ኤንድ ክሬቲቪቲ ነው። ቢኮዝ ሞር ኦፍ ኢኖቬሽን ኤንድ ክሬቲቪቲ ብለን የምንጠራው ከሎኬሽን ጋር የሚያያዝ አለ። ምክንያቱም ሰው የትም አይነት ሎኬሽን ውስጥ ቢቀመጥ ሞር ኦፍ ሎኬሽን ስንል ጂኦግራፊክ ሳይቱን ነው አይደንቲፋይ የማድረግ ነገር ነው ሎኬሽን ብለን የምንጠራው። ነገር ግን እንግዲህ ዋንስ ጂኦግራፊክ ሎኬሽን ውስጥ ዲተርማይን ካደረግን በኋላ ውስጥ ያለ ካልቸር ነው ኢኖቬሽን ኤንድ ክሬቲቪቲ ብለን የምንጠራው ካልቸር እንጂ ኢንተርናል የሆነ ነገር ነው። ኢንተርናል የሆነ በኢንተርናል በሆነ አይነት ካልቸር ውስጥ ያለ ሴናሪዮ ኦር ነው የኢኖቬሽን ኤንድ ክሬቲቪቲ ኢሹዎች። ሶ ከሎኬሽን ዲሲሽን ጋር የሚያያዝ አይነት ነገር የላቸውም። ክለስተሪንግ ብለን የምንጠራው ግን በተለይ አሁን ሪቴል አውትሌቶችን ስትመለከቱ በብዛት ወደ አንድ ቦታ መሆን ይፈልጋሉ። ፎር ኤግዛምፕል አሁን ሆቴሎች አይታችሁ ከሆነ ሁሉም የሆነ አንድ ቦታ መደዳ የመሆን አይነት ነገር፣ ኦር ሱቆችንም ካያችሁ መደዳ የመሆን አይነት ነገር፣ ሱፐርማርኬቶችን፣ የጫማ ሱቆችን፣ የልብስ ሱቆችን ስትመለከቱ የአንድ ቦታ ላይ መሆን አይነት ክለስተሪንግ አለ። አንድ ቦታ ላይ ጅብ ማለት አንድ ቦታ ላይ አብሮ የመሆን ነገር፣ ያ በሎኬሽን ዲሲሽን ውስጥ አንድ ኮንሲደር የሚደረግ ፋክተር ነው። ምክንያቱም ምን ስላለው ከስተመሮች ይመጣሉ። ከስተመር ሲመጣ አንዱ ጋር ያጣውን አይተም ሌላ ቦታ ላይ ማግኘት ይጠበቅበታል። ያንን አይነት የአንዱን ዲፊሸንሲ ለመሙላት ሲባል አንድ ቦታ ላይ ክላስተር የማድረግ ነገሮች ይኖራሉ። ወይስ ሌላኛው ደግሞ አንድ ጊዜ ፎር ኤግዛምፕል ምግብ ቤት ቢሆን ትልቅ ምግብ ቤት ካለ እዛ ምግብ ቤት ሰዎች ይመጣሉ። እዛ ሲመጡ ከጎን ሌላ ምግብ ቤት እንዳለ ያያሉ። እዛ የሆነ አይነት ነገር ሲሆን ወደዛኛው ሽፍት የማድረግ ነገር ይኖራል። ክላስተሪንግ በሎኬሽን ዲሲሽን ውስጥ ሪኮመንድ የሚደረግ ኤሌመንት ነው ማለት ነው። ሬቨኒው፣ ክላስተሪንግ እና ኦፕሬሽናል ኤክስፔንስ ብለን የምንጠራቸው ሎኬሽን ዲሳይድ በማድረግ ሂደት ውስጥ ስትራቴጂክ የሆነ ኢምፕሊኬሽን ሲኖራቸው፣ ኢኖቬሽን እና ክሬቲቪቲ ብለን የምንጠራው ግን ሞር ኦፍ ያን ያክል ነሰሰሪ በላይ ስትራቴጂክ ኢምፕሊኬሽን የለው ማለት ነው። በእነዚህ ለዚህ ጥያቄ መልስ የሚሆነው ዲ ኢኖቬሽን ኤንድ ክሬቲቪቲ ነው ማለት ነው። ኦኬ which of the following is incorrect about task oriented leaders? ስለ ታስክ ኦሪየንትድ ሊደር ምን የሆነው ኢንኮሬክት የሆነው እንግዲህ ታስክ ኦሪየንትድ ኤንድ ፒፕል ኦሪየንትድ ተብሎ የሚጠሩ የሊደርሺፕ አይነቶች ኦር የሊደርስ አይነቶች አሉ። ታስክ ኦሪየንትድ እንግዲህ ስራ ላይ ፎከስ የሚያደርጉ ናቸው። ሌሎቹ ደግሞ ሰው ላይ ፎከስ የሚያደርጉ ሊደሮች ናቸው። እንግዲህ የታስክ ኦሪየንትድ ወይም ደግሞ ስራ ላይ ፎከስ የሚያደርጉ ሊደሮች ባህሪ ያልሆነው ወይም ደግሞ ኢንኮሬክት የሆነ ማንኛው ነው ይላል። ኤ ፎከስ ኦን ስትራክቸር፣ ቢ ፎከስ ኦን ጎል አቴንመንት፣ ሲ ፎከስ ኦን ስታፍ ሞቲቬሽን፣ ዲ ፎከስ ኦን ፕሮሲጀር ይላል። the answer would be ሲ ፎከስስ ኦን ስታፍስ ሞቲቬሽን የሚለው ነው። ምክንያቱም ስታፍ ሞቲቬሽን በብዛት ሞቲቬሽን ብለን የምንጠራው የፒፕል ኤለመንት ነው፣ ሪሌሽንሺፕ ቤዝ ያደረገ ነው። እሱ ሞር ኦፍ ፒፕል ኦሪየንትድ ለሆኑ ሊደሮች የሆነ ነው እንጂ ለታስክ ኦሪየንትድ ሊደሮች የሆነ ባህሪ ያለ ማለት ነው። ስለዚህ ስትራክቸር፣ ጎል አቴንመንት፣ ፕሮሲጀር በምንጠራቸው ሞር ኦፍ የታስክ ኦሪየንትድ ሊደሮች ባህሪ ነው ማለት ነው። the answer would be ሲ ፎከስ ኦን ስታፍ ሞቲቬሽን ይሆናል ማለት ነው። ምክንያቱም ስታፍ ሞቲቬሽን የምን ባህሪ ስለሆነ ብያቸዋለሁ፣ የፒፕል ኦሪየንትድ ሊደርስ ባህሪ ስለሆነ ማለት ነው።
ኦኬ አሁን ደግሞ ወደ ኢንተርፕረነርሺፕ እንመጣለን። ኢንተርፕረነርሺፕ የመጨረሻው ቻፕተር ላይ ጀፈሪ ቲመንስ የሚባል ሞዴል አለ። ሶ አኮርዲንግ ቱ ጀፈሪ ቲመንስ 2006 ኢን ዜር ሞዴልስ ኦፍ ኢንተርፕረነርሺፕ ቱ ክሬት ሰክሰስፉል ቬንቸር ነው የሚላል። አንድ ሰክሰስፉል ቬንቸርን ክሬት ለማድረግ ኢንተርፕረነርሺፕ እነዚህን 3 ኤሌመንቶች ባላንስ ማድረግ አለበት ብሎ ያስባል። ሶ እነዚህን 3 ኤሌመንት ብሎ ሊስት ያደረጋቸው ኤሌመንት ምንድን ናቸው? ኦፖርቹኒቲ ቻሌንጅ ሪሶርስ፣ ኦፖርቹኒቲ ገቨርንመንት ኮሚኒቲ፣ ኦፖርቹኒቲ ግሩፕ ሳይክል ሪሶርስ፣ ዲ ኦፖርቹኒቲ ቲም ኤንድ ሪሶርስ ይላል። አንሰር ውድ ቢ ዲ ኦፖርቹኒቲ ቲም ኤንድ ሪሶርስ የሚሉት ናቸው። ይህንን ሪሰርች ኢንተርፕረነርሺፕ ቻፕተር 7 ያዘጋጀሁት ቪዲዮም ስላለ እዛ ላይ በደንብ መለስ ብላችሁ ማየት ትችላላችሁ። ኦፖርቹኒቲ ቲም እና ሪሶርስ ሰክሰስፉል ቬንቸርን ክሬት ለማድረግ ባላንስ መደረግ ያለባቸው ኤሌመንት ናቸው ብሎ ጀፈሪ ቲመንስ በደንብ ነው የሚያብራራቸው። ኦፖርቹኒቲ ምን ማለት ነው? ቀድሞ የሚመጣው ኦፖርቹኒቲ ነው። ዘን ኦፖርቹኒቲው ካለን በኋላ ኦፖርቹኒቲውን ወደ ሪል ወደሆነ አይነት ሴናሪዮ የሚቀይርልን ጥሩ የሆነ አይነት ኢንተርፕረነር ቲም ይፈልጋል ብሎ ያስባል። ዘን ከቲም በተጨማሪ ደግሞ ያንን የምናስበውን አይዲያ ሞር ፕራክቲካል ለማድረግ ደግሞ ነሰሪ የሆነ ሪሶርሶች ሊኖሩ ይገባል ነው። እንደዚህ ባላንስ ማድረግ ይጠበቅብናል ማለት ነው። ዛን ዲ ይሆናል ማለት ነው። ኦፖርቹኒቲ ቲም ኤንድ ሪሶርስ ብለን የምንጠራቸው ሰክሰስፉል አይነት ቬንቸሮችን ክሬት ለማድረግ ባላንስ ማድረግ የሚጠበቅብን ኤሌመንቶች እንደሆኑ ጀፈሪ ቲመንስ በ2006 ስቴት ባደረገው ሞዴል እንደውም የፒኤችዲ ዲዘርቴሽን አይነት ነገር ይመስለኛል ሞዴሉ ያን ሞዴል በዛ መልክ የተዘጋጀ ነው ማለት ነው። ዛን ሶል ቢ ዲ ይሆናል ማለት ነው። ዲ ይሆናል። ኦኬ አሁን ወደ ማርኬቲንግ እንመጣለን። ማርኬቲንግ ላይ which one of the following is an examples of direct ቻናል ነው የሚለን። የዳይሬክት ቻናል ምን የሆነው ኤግዛምፕል የሆነው ማንኛው ነው? ፕሮዲውሰር፣ ሪቴለር፣ ኮንሱመር፣ ፕሮዲውሰር፣ ኮንሱመር፣ ፕሮዲውሰር፣ ዲስትሪቢዩተር፣ ቢዝነስ ከስተመር፣ ፕሮዲውሰር፣ ሆልሴለር፣ ሪቴለር፣ ኮንሱመር ይናል። አይ ቲንክ ዩዛን ሲምፕል በቃ ዳይሬክት ቻናል ብለን የምንጠራው በቀጥታ ከፕሮዲውሰሩ ወደ ኮንሱመሩ ያለን ጉዞ ነው ዳይሬክት ብለን የምንጠራው። በመሀል ምኖች ካሉበት በመሀል ኢንተርሚዲየተር ካሉበት ወይም ደግሞ እንደዚህ ላይክ ሪቴለሮች፣ ሆልሴለሮች፣ ኤጀንቶች ፓርቲሲፔት የሚያደርጉበት ከሆነ እሱ ኢንዳይሬክት ቻናል ተብሎ ይጠራል። በሶስተኛ ወገን ነው የሚደርሰው ወደ ኮንሱመሩ። ነገር ግን ቀጥታ ከፕሮዲውሰሩ ወደ ኮንሱመሩ የሚሄደውን ነገር እሱ ምን ተብሎ ይጠራል ማለት ነው? ዳይሬክት ቻናል ተብሎ ይጠራል። ዛን ተብሎ ቢ ይሆናል ማለት ነው። መልሱ ቢ ይሆናል። ፕሮዲውሰር ቱ ኮንሱመር የሚለው። ኦኬ ኩዌስችን ነምበር 85 which one of the following precede the others in research process? ሪሰርች ፕሮሰስ ውስጥ ማንኛው ቀድሞ ይመጣል ነው? ዳታን ኮሌክት ማድረግ፣ ሪሰርች ዲዛይን ፕላን ማድረግ፣ ሪሰርች ኦብጀክቲቭን ዲፋይን ማድረግ፣ ሳምፕል ፕላን ማድረግ። this one is also simple ምንድነው? ኦብጀክቲቭን ነው ዲፋይን የምናደርገው። ኦብጀክቲቭን ዲፋይን አድርገን ለሴ ፎር ኤግዛምፕል ፕሮፖዛል አዘጋጁ ብትባሉ ፕሮፖዛል ስታዘጋጁ ቀድማችሁ የምታዘጋጁት ምኑ ነው? ታይትሉን ዲተርማይን ሲያደርጉ እኮ ኦብጀክቲቫችሁን ሴት አደረጋችሁ ማለት ነው። ጀነራል ኦብጀክቲቫችሁን ሴት አደረጋችሁ ማለት ነው። ከዛ የመጀመሪያው ቻፕተር ላይ የምታገኙት ምንድነው ስትባል የመጀመሪያው ቻፕተር ኢንትሮዳክሽን ነው። ኢንትሮዳክሽን ላይ ብታደርጉት ባክግራውንድ ስቴትመንት ካስቀመጣችሁ በኋላ you will set objective, general objective, specific objective. The objective of this study is in order to analyze or in order to examine the effects of X on Y ትላላችሁ። ያንን ምን ብለን እንጠራዋለን? ሪሰርች ኦብጀክቲቭ ብለን እንጠራዋለን። ስለዚህ ሪሰርች ኦብጀክቲቭ ከሁሉም ምን ያደርጋል? ፕሪሲድ ያደርጋል። ዳታን ኮሌክት የምታደርጉት ዋንስ ኦብጀክቲቫችሁ ምን እንደሆነ ማወቅ ስትችሉ ነው። ማወቅ ስትችሉ ነው። ሪሰርች ዲዛይን ፕላን የምታደርጉት ዋንስ ኦብጀክቲቫችሁ የምታደርጉ ነው፣ ሴት ስታደርጉ ነው። ምክንያቱም ኦብጀክቲቭ ላይ ነው ቤዝ የሚያደርገው። አንድ ኦብጀክቲቭ ሜቢ በቫሪያብሎች መካከል ያለን አሶሲዬሽን ማጥናት ከሆነ ኮሪሌሽን እንጠቀማለን። ኤፌክት ከሆነ ሪግሬሽን ትላላችሁ። ኦር ሲምፕሊ አናላይዝ ማድረግ ኦር ሲምፕሊ አንደርስታንድ ማድረግ ከሆነ ደግሞ ሞር ኦፍ ዲስክሪፕቲቭ ዲዛይን ትጠቀሙ ትችላላችሁ። ቀድማችሁ ግን ምን መታወቅ አለበት? ኦብጀክቲቭ መታወቅ አለበት። ሳምፕልን በተመሳሳይ መልኩ ከሁሉም ቀድሞ የሚመጣው እንግዲህ ማንኛውን ስንል ሪሰርች ኦብጀክቲቭ ነው ማለት ነው። ሪሰርች ኦብጀክቲቭ ነው። በዚህ መልክ ጥያቄ መመለስ እንችላለን። ኬሽን ነምበር 86 in order to restrain the entry of unwanted goods, countries usually utilize all or some of the following except none. አንዳንዴ የማይፈለግ አይነት ምርትን ምን ለማድረግ ሪስትሬን ለማድረግ ካንትሪዎች ምን ይጠቀማሉ? ሞቲቬሽናል ባሪየር፣ ኤክስቼንጅ ባሪየር፣ ሌጋል ባሪየር፣ ሳይኮሎጂካል ባሪየርስ ይለናል። አንሰር ቢ ምን ይሆናል? ዲ ሳይኮሎጂካል ባሪየር የሚለው መልሱ ይሆናል ማለት ነው። ዲ ሳይኮሎጂካል
ባሪየር የሚለው መልስ ይሆናል። ምክንያቱም ሞቲቬሽናል ባሪየር እንግዲህ ያደርጋሉ ዲሞቲቬት ሊያደርግ የሚችሉ አይነት ኤሌመንቶችን ይጠቀማሉ። ኤክስቼንጅ ባሪየር ላይ ከከረንሲ ጋር ተያይዞ የተለያዩ አይነት ሾዎች ይደረጋሉ። በሌጋል ባሪየር ህግ በማውጣት ምናምን ዲስከሬጅ የሚደረግበት አይነት ሴናሪዮ አለ። ሳይኮሎጂካል ባሪየርስ ብለምጠራቸው ሞር በካንትሪ ዋይዝ ደረጃ የሚዘጋጁ አይደሉም። ሞር ኦፍ ሳይኮሎጂካል ኢንዲቪጁዋል ላይ ቤዝ የሚያደርግ ነገር ነው። መልሱ ለዚህ ጥያቄ ኤክሴፕት ስለሚል ዲ ሳይኮሎጂካል ባሪየር ይሆናል። ሳይኮሎጂካል ባሪየር ይሆናል። ናው ሲ አባውት ዘ ማኔጅመንት ወይም ደግሞ ዘ ቲዮሪስ ኦፍ ማኔጅመንት ላይ ስለ ክላሲካል ማኔጅመንት ቲዮሪ እናያለን። ዲስቲንጉሽ ዘ ሲቹዌሽን ዌን ዘ ክላሲካል ማኔጅመንት ቲዮሪ ዋዝ ዴቨሎፕድ ነው የሚለን። ምን ይመስላል ሲቹዌሽኑ ክላሲካል ማኔጅመንት ቲዮሪ ዴቨሎፕ ሲደረግ ኦቨርኦል ሲቹዌሽኑ ምን ይመስላል ነው የሚለን። ኦቨርኦል ሲቹዌሽኑ የመጀመሪያው ኤ ኦብቪየስ ፕሮብለምስ ሪሌትድ ቱ ዘ ፋክተር ሲስተምስ ዌር ሪከሪንግ፣ ቢ ማኔጀርስ ዌር አንሹር ኦፍ ሃው ቱ ትሬን ዜር ኤምፕሎይስ፣ ሲ agricultural societies were not transformed into industrial societies, ዲ ኤምፕሎይስ ዌር ፖዚቲቭ ቱ ኢምፕሩቭ ዜር ኤፊሽንሲ ኤንድ ኤፌክቲቭነስ ነው የሚለን። እንግዲህ ሲቹዌሽኑ ምን ይመስላል ስንል መልሱ የሚሆነው ለዚህ ጥያቄ ምን ይመስላችኋል? መልሱ ኤ ነው የሚሆነው። እንግዲህ አሁን ክላሲካል ማኔጅመንት ቲዮሪ በውስጡ በጣም ብዙ ቲዮሪዎች ዴቨሎፕ የተደረጉበት ነው። በጣም ብዙ የማኔጅመንት ስኮላሮችን ያገኘንበት ቲዮሪ ነው የክላሲካል ማኔጅመንት ቲዮሪ ላይ ያሉት። እንግዲህ በዛ ውስጥ የሳይንቲፊክ ማኔጅመንት አሉ። እነ ፍሬድሪክ ቴይለርን ጋንት ቻርት እያልን የምንጠራቸው ቲዮሪዎች በሙሉ በክላሲካል ውስጥ ነው። ሄነሪ ፋይል ይመጣል፣ ጋንት ቻርት አለ፣ ፍሬድሪክ ቴይለር አለ፣ ሌሎችም የሚታወቁ ጂልበርዝ እያልን የምንጠራቸው ፍራንክሊን ጂልበርዝ እያልን የምንጠራቸው እነዚህ በሙሉ ቲዮሪያኖች የተገኙት በክላሲካል ማኔጅመንት ውስጥ ነው ማለት ነው። በክላሲካል ማኔጅመንት ውስጥ ነው። እነዚህን ሰዎች እንግዲህ አሁን ቤዚካሊ ፎር ኤግዛምፕል አሁን ስንጠራው በክላሲካል ማኔጅመንት ወደ 3 አካባቢ ተከፍሎ ነው የሚታየው። ሳይንቲፊክ ማኔጅመንት በውስጡ አንዱ ያለ ነው። ሳይንቲፊክ ማኔጅመንት እንደውም ዘ ፋዘር ኦፍ ሳይንቲፊክ ማኔጅመንት ተብሎ የሚጠራው ፍሬድ ቴይለር ሁሉ በዚህ ቲዮሪ ውስጥ የሚካተት ግለሰብ ነው ማለት ነው። እንግዲህ ይሄ ከሆነ ያ ቲዮሪ ዴቨሎፕ ሲደረግ ኦቨርኦል ሲቹዌሽን ምን ይመስላል ስንል ኦልሞስት ኢንዱስትሪያል ሪቮሉሽን ተነስቷል። ሰዎች በኢንዱስትሪዎች አይተሞች ፕሮዲስ መድረግ ተጀምረዋል። ነገር ግን በጣም ሀይ የሆነ የኤፊሽንሲ ፕሮብለም ያለበት፣ ሀይ የሆነ የኮኦርዲኔሽን ፕሮብለም ያለበት፣ ሀይ የሆነ በጣም አነሰሰሪ የሚባል አይነት የሞሽን ወይም እንቅስቃሴ ያለበት ነበረ። ኦልሞስት የፋክተሪው ሲስተም በጣም ብዙ ችግር የነበረበት ጊዜ ነበር ማለት ነው። ፋክተሪው ኦቨርኦል ያለው ሲስተም በጣም ችግር የነበረበት ጊዜ ነው ማለት ነው። ስለዚህ ያንን እዛ ችግር ላይ ቤዝ አድርገው ለምሳሌ ጋንት ቻርት ፕሮዲስ የተደረገው ኦር ጋንት ቻርት ዴቨሎፕ የተደረገው የዚህ አይነት ኤፊሽንሲዎችን ሙቭ ለማድረግ ነው። ሌሎችም የሞሽን ስተዲዎችን ያጠኑት እነ ፍሬድሪክ ቴይለር ስፔሻላይዜሽን ላይ ፎከስ አድርገው ሲሰሩ የነበሩት ቤዚካሊ ኤፊሽንሲ ኤንድ ኢፌክቲቭነስ ምን ለማድረግ ነው? ለማምጣት ነው። ስለዚህ ሲቹዌሽኑ ምን ይመስላል ስንል ዲም ብናየውን አይሆንም። ምክንያቱም ኤምፕሎይስ ወር ኖት ፖዚቲቭ ቱ ኢምፕሩቭ ዜር ኤፊሽንሲ ኤንድ ኤፌክቲቭነስ፣ ያላቸውን ኤፊሽንሲ ኤንድ ኤፌክቲቭነስ ኢምፕሩቭ ለማድረግ ምን አልነበሩም? ሬዲ አልነበሩም፣ ኦር ፖዚቲቭ አልነበሩም። ፖዚቲቭ አልነበሩም በወቅቱ። ኛው አግሪካልቸር ሶሳይቲስ ዌር ኖት ትራንስፎርምድ ኢንቱ ሶሳይቲ የሚለው ይሄ ፎልስ ነው። ምክንያቱም ኦልሞስት ትራንስፎርም አድርገው በኢንዱስትሪ አይተሞችን ፕሮዲስ ማድረግ ጀምረዋል። ነገር ግን ኢንዱስትሪ ውስጥ ሲስተም ውስጥ ፕሮብለም ነበረ። ያኛው ማኔጀርስ ዌር አንሹር ኦፍ ሃው ቱ ትሬን ዜር ኤምፕሎይስ ይላል። ማኔጀሮች ሰራተኞቻቸውን እንዴት ትሬን ማድረግ እንዳለባቸው እርግጠኞች አልነበሩም ይላል። ይሄም አይሆንም፣ ምክንያቱም ኦልሞስት ነበሩ፣ ፓዝ ውስጥ ነበሩ፣ ትሬንድ ውስጥ ነበሩ፣ እንቅስቃሴው ነበረ። ነገር ግን ሲስተሙ ፌለሪቲ ነበረበት ነው። ሲስተሙ ፌል አድርጎ ነበረ። ያ ሲስተም ፌል ባደረገበት ጊዜ ነው እንግዲህ የክላሲካል ማኔጅመንት ቲዮሪ ምን የተደረገው ዴቨሎፕ የተደረገው። ኦኬ which one of the following indicators the external environment dimensions of human resource management? እንግዲህ ስለ human resource management አፌክት የሚያደርገው ኢንተርናል ኤክስተርናል ኢንቫይሮንመንት አለ። ከኤክስተርናል ኢንቫይሮንመንት ውስጥ የሚመደበው ማንኛው ነው? ኤ ዘ ታይፕ ኦፍ ቢዝነስስ፣ ቢ ዘ ኤጅ ኦፍ ኦርጋናይዜሽን፣ ሲ ዘ ሳይዝ ኦፍ ኦርጋናይዜሽን፣ ዲ ዘ ሶሻል ኮንቴክስት ይሆናል። መልሱ ምን ይሆናል? ዲ ዘ ሶሻል ኮንቴክስት። ኤክስተርናል ኢንቫይሮንመንት ብለን እንጠራቸው ፔስተል ፋክተር ብለን እንጠራቸዋለን። ፔስተል ፖለቲካል፣ ኢኮኖሚካል፣ ሶሻል፣ ቴክኖሎጂካል እና ሌጋል ፋክተርስ ብለን እንጠራቸው። እነዚህ ኤክስተርናል የሆኑ ፋክተሮች ናቸው። ከነዛ ፋክተሮች አንዱ ሶሻል ኮንቴክስት ነው። ስለዚህ የቢዝነሱ ታይፕ፣ የድርጅቱ እድሜ፣ የድርጅቱ ሳይዝ በሙሉ ኢንተርናል የሆኑ ዳይሜንሽኖች ሲሆኑ ሶሻል ኮንቴክስት ብለን የምንጠራው ደግሞ የሂውማን ሪሶርስ ማኔጅመንት ኤክስተርናል ዳይሜንሽን ነው ማለት ነው። አንሰር ውድ ቢ ዲ ሶሻል ኮንቴክስት ማለት ነው። ሶሻል ኮንቴክስት ይሆናል። ኦኬ question number 89. The primary purpose of staffing includes all of the following
except እንግዲህ የስታፊንግ ፕራይሜሪ የሆነው ፐርፐዝ ከነዚህ ውስጥ ማንኛው ነው ወይም ደግሞ ሶሪ ኤክሴፕት ስለሚል ያልሆነው ማንኛው ነው የስታፊንግ ፕራይሜሪ ፐርፐዝ ያልሆነው ከነዚህ ውስጥ ማንኛው ነው የሚላል። ሶ ዲሲፕሊኒንግ ኤምፕሎይስ፣ ፋይንዲንግ ኤምፕሎይስ፣ ሃይሪንግ ኤምፕሎይስ፣ ሪዋርዲንግ ኤምፕሎይስ ነው። ሶ በቃ ስታፊንግ ብለን የምንጠራው ሃይር ኤንድ ፋየር ነው። በት ኖት ኦንሊ ሃይር ኤንድ ፋየር ብቻ ማድረግ አለ። ሶ ሃይር ኤንድ ፋየር ከሆነ ቢና ሲ የስታፊንግ ፕራይሜሪ የምንላቸው ፐርፐዝ ናቸው። ነገር ግን በስታፊንግ ውስጥ ምን አለ? we need to retain the employees ነው። ኤምፕሎዮቻችን ማድረግ አለብን፣ ሪቴን ማድረግ አለብን። ሪቴን ማለት ማቆየት ይጠበቅብናል ነው። ሶ ለማቆየት ምን ማድረግ ይጠበቅብናል ስንል ደግሞ ሪዋርዲንግ ኤምፕሎይስ ይመጣል ማለት ነው። ሪዋርዲንግ ኤምፕሎይስ ይመጣል። ሶ ቢ፣ ሲ እና ዲ የስታፊንግ ፕራይሜሪ ፐርፐዝ ሲሆኑ ዲሲፕሊኒንግ ኤምፕሎይስ ሚንስ ቢ ፕራይሜሪ ፐርፐዝ ኦፍ ስታፊንግ ነው ማለት ነው። በስታፊንግ ደረጃ ፕራይሜሪ ፐርፐዝ ላይሆን ይችላል ማለት ነው። ሶ ኤክሴፕት ስለሚል አንስሩ ቢ ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ኤ ይሆናል። ዲሲፕሊኒንግ ኤምፕሎይስ የሚለው የስታፊንግ ፕራይሜሪ ፐርፐዝ አይደለም። የስታፊንግ ፕራይሜሪ ፐርፐዝ ፋየር ኤንድ ሃየር ነው። ሶ ፋየር ስንል እንግዲህ ማባረር ምናምን ሊሆን ይችላል። ግን ከዛ በዘለለ ሰራተኞችን ፋይንድ ማድረግ፣ ሰራተኞችን መቅጠር፣ ሰራተኞችን ቦታቸው ላይ ሪቴን ማድረግ እሱን ነው። ሰዎች ደግሞ የግድ ቦታቸው ላይ ሪቴን ለማድረግ ሁሌቱ ፕሮቫይድ ዘም ሪዋርድን ማድረግ ይጠበቅብናል ነው። ሶ ከነዚህ ውስጥ የስታፊንግ ፕራይሜሪ ፐርፐዝ ያልሆነው ኤ ዲሲፕሊኒንግ ኤምፕሎይስ የሚለው ነው ማለት ነው። ኦኬ ኩዌስችን ነምበር 19 dividing the markets into small segments with a distinct needs, characteristics or behavior that might require separate marketing strategies or mix is market targeting, market differentiation, market segmentation, market positioning. divide the markets into smallest segments አንድን ማርኬት ወደ ተለያዩ ትናንሽ ወደ ሆነ ሴግመንቶች ዲቫይድ የማድረግ በተለያዩ አይነት ኒዶች፣ በተለያዩ አይነት ካራክተሪስቲክስ ላይ በተለያዩ አይነት ቢሄቪየሮች በተለያየ ወይ ዲቫይድ የማድረግን የማርኬቲንግ ስትራቴጂ ምን ተብሎ ይጠራል? ታርጌቲንግ፣ ዲፈረንሺዬሽን፣ ሰግመንቴሽን፣ ፖዚሽኒንግ ይላል። አንሰር ቢ ሲ ሰግመንቴሽን ይላል። ታርጌቲንግ ብለን የምንጠራው እንግዲህ ሴግመንት ካደረግን በኋላ ከከፋፈልን በኋላ አንዱ ሴግመንት መርጠን እዛ ሴግመንት ላይ ፎከስ አድርገን የምንሰራ ከሆነ ያንን ነው ታርጌት ብለን የምንጠራው። ዲፈረንሺዬሽን ብለን የምንጠራው እንግዲህ ከኮምፒውተሮቻችን ዲፈር ሊያደርገን የሚችል አይተሞችን ፕሮዲውስ በማድረግ ማቅረብ ነው። ዲፈረንሺዬሽን ብለን እንጠራው። ፖዚሽኒንግ የምንጠራው ደግሞ ክሬሽን ኦፍ አን ኢሜጅ ለማንድ ኦፍ ከስተመር ነው። በከስተመሩ ውስጥ በኛ አይተምን በሚጠቀመው አክቹዋል በሆነው ወይም ደግሞ ሊጠቀም የሚችለው ፖቴንሻል በሆነ አይነት ከስተመር ውስጥ ስለኛ ጥሩ የሆነ ግንዛቤ እንዲኖራቸው ኢሜጅን ክሬት የምናደርግበት ሂደት ማርኬት ፖዚሽኒንግ ተብሎ ይጠራል ማለት ነው። ማርኬት ፖዚሽኒንግ ተብሎ ይጠራል። ነገር ግን ኢንታየር የሆነ አይነት ማርኬትን ወደ ተለያዩ ስሞል የሆነ አይነት ሴግመንቶች ዲቫይድ የማድረግን የማርኬቲንግ ስትራቴጂ ማርኬት ሴግመንቴሽን ተብሎ ይጠራል ማለት ነው። ማርኬት ሴግመንቴሽን ተብሎ ይጠራል። በስተመጨረሻ የምናየው ጥያቄ ከቢዝነስ ሪሰርች ሜተድ ላይ የወጣ ጥያቄ ነው። ሪሰርች ፕሮፖዛል ሹድ አድሬስስ ኦል ኦፍ ዘ ፎሎዊንግ ኤክሴፕት ነው የሚላል። በሪሰርች ፕሮፖዛል አድሬስ የማያደርገው ማለት ነው። ኤክሴፕት ስለሚል አድሬስ የማያደርገው ዘ ፕሮብለም ቱ ቢ ኢንቨስቲጌትድ ይሄ አድሬስ ይደረጋል። ስቴትመንት ኦፍ ዘ ፕሮብለም ነው። ዘ ሪሰርች ፕሮሰስ ቱ ቢ ካሪድ አውት ይሄ ቤዚካሊ ከሜቶዶሎጂ ጋር ይያያዛል። ሶ ይሄም ፕሮፖዛል ውስጥ ያለ ኤሌመንት ነው። ዘ ኦብጀክቲቭስ ቱ ቢ አቺቭድ ጀነራል ኦብጀክቲቭ፣ ስፔሲፊክ ኦብጀክቲቭ አለ። በተመሳሳይ መልኩ በሪሰርች ፕሮፖዛል ውስጥ የሚኖር ኤሌመንት ነው። ዘ ሪኮሜንዴሽን ቱ ቢ ፎርዋርድድ የሚለው ግን በሪሰርች ፕሮፖዛል ውስጥ አይኖርም። ምክንያቱም ሪኮሜንዴሽን ሜክ የምናደርገው ዋንስ ፋይንዲንጉ ካገኘን በኋላ በዛ ፋይንዲንጉ ላይ ቤዝ አድርገን ይህንን አይነት ችግር ካለ ይህንን ችግር እኮ በዚህ መንገድ መቅረፍ ይቻላል ብለን ሪኮሜንድ እናደርጋለን። ነገር ግን ቀድመን አርሊ ፕሮፖዛል ላይ ሪኮሜንዴሽን አይዘጋጅም ማለት ነው። ፕሮፖዛል ላይ ሪኮሜንዴሽን አይዘጋጅም። ስለዚህ በሪሰርች ፕሮፖዛል ውስጥ የማይካተተው ኤሌመንት ዘ ሪኮሜንዴሽንስ ቱ ቢ ፎርዋርድድ ይሆናል ማለት ነው። ሪኮሜንዴሽን ቱ ቢ ፎርዋርድድ ይሆናል ማለት ነው። እንግዲህ በአጠቃላይ የዚህ መልስ ዲ ይሆናል። ኦቨርኦል ይህን ይመስላል። እንግዲህ የ2015 ዓ.ም የማኔጅመንት ኦሪጂናል ኤግዚት ኤግዛም ጥያቄዎች ይህንን ይመስላሉ። እንግዲህ ስለተከታተላችሁኝ ከልብ አመሰግናለሁ። እንግዲህ ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ከዛም በዘለለ እንግዲህ ቪዲዮን ካያችሁ በኋላ ላይክ ማድረጋችሁን ሼር ማድረጋችሁን አትርሱ። እንግዲህ 91 ያደረኩት እኔ አይደለሁኝም። ያገኘሁት ጥያቄ 91 ስለሆነ ነው 91ን ብቻ የሰራሁት። እዚህ ላይ ማየት እንደምትችሉት 91 ጥያቄዎች ናቸው የመጡት። እስከ 100 ይላል ጥያቄው። ነገር ግን ከላይ ቀድመው የተቆራረጡ ጥያቄዎች አሉ። ሶ ሁሉንም ጥያቄዎች ስላላገኘሁኝ ከ1 ብሎ 8 ነው የሚለው እና
በመሀል ያሉ ጥያቄዎችን እንግዲህ ሜይ ቢ ማንሳት ስላልተመቻቸው አላነሱት ሊሆን ይችላል። በዛ ምክንያት ኦልሞስት አንድ 8 አካባቢ 8-9 አካባቢ የሚደርሱ ጥያቄዎችን ማግኘት አልቻልኩም። ከዛ በዘለለ ግን ይሄ የ2015 ዓ.ም ኦሪጂናል የሆነ የማኔጅመንት ኤግዚት ኤግዛም ጥያቄ ነው። ይህንን የአምናም የተፈተኑትን ተማሪዎች ክሮስ ቼክ አድርጌ ነው የሰራሁላችሁ። እነሱ የተፈተኑት ፈተና እንደሆነ ካረጋገጡ ላይ በኋላ ነው የሰራሁላችሁ። ስለዚህ ብታዩት እና ለሌሎች ብታጋሩት በብዙ ታተርፉበታላችሁ ብዬ አስባለሁኝ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።